ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች ባካችሁ ስለ ሀና ጉዳይ ዝም አትበሉ። ምክንያቱም ጭንቅ ውስጥ ነው ያለችው። ላይክ እና ሼር ሁላችንም እያደረገን ድምጽ እንሁን፣ ቪዲዮ እንስራ ማለት ነው። መስራት የምትችሉ እንግዲህ በገንዘብ እንደራደር እያሉ ነው። በትክክል እንዳለች ብዙ መረጃ እየወጡ ናቸው እስከዛሬ ድረስ ያያት ሰውም እንዳለ። ስለዚህ ሁላችንም ድምጽ እንሁን። ብሬክስም መልእክት አስተላልፎላቸዋል በትግረኛ በአማርኛ ማለት ነው። ደላሎቹ መያዝ አለባቸው። የሳውዲው ደላላና የየመኑ ደላላ ከዚህ የተነሱት ባል ተብየው ወንድም ተብየው ተነስ እና እነሱን ማስያዝ አለብን። ሁለት አረመኔ የተባባሉ አንዱ እነዚህ ናቸው። እነዚህ ሁለት ወንድማማቾች ተክሌ ምናምን የሚባሉ እነዚህ ናቸው ዋናዎቹ ማለት ነው አጋቾቹ። እና ከነዚህ ጋር ተነጋግረ ያለው በገንዘብ እንደራደር ብለዋል። እንዲሁም ካለችበት ሌላ ቦታ ሽሽተዋታል ተብሏል። መቻል አለብን። በነገራችን ላይ የእጃችን ላይ ያለው ስልክ እጃችን ላይ ሞባይል የያዝነው ሞባይል መረጃ ከመቀበል አልፎ ወይም ደግሞ ስክሮል ከማድረግ አልፎ ሀናን ድምጽ የምንሆንበት መሳሪያችን ነው ማለት ይቻላል። ገባችሁ አይደለ? ስለዚህ የሀና ጉዳይ ድምጽ እየሆን በሄድ ቁጥር ይሄ የማያባራ ሁሌም አለ አይደለ? በየቀኑ ሁሉም ሰው ቪዲዮ ቢሰራ ሁሉም ሰው ድምጽ ቢሆን ሞር ቫይራል እየወጣ ስለሚሄድ ዓለም አቀፍ እንትን እየያዘ ይሄዳል። እየሰፋ ይሄዳል ጉዳዩና ከሷ አልፎ ከሀና አልፎ የሀናን እጣ ፈንታ የደረሳቸው እህቶችን በሙሉ ምናልባት መፍትሄ የሚያገኙበት ሊሆን ይችላል። ምናልባት ይሄ ነገር የሆነው ለበጎም ሊሆን ይችላል። ማን ያውቃል? ምክንያቱም እንደምታውቁት ስንቶች ናቸው ማለት በተለይ ወደ ሳዑዲ የሚሄዱ ሀና ወደ ሀገር ቤት ለመመለስ ነው ኢቃማ ለማሰራት ወደ ሳዑዲ ሲገቡ ግን ብዙዎቹ መሞቷን ሳይረጋገጥ ብዙዎቹ በቃ ሞተች እንደዚህ ብላ በቃ ደክሟት ምናምን ነገር በቃ ከዛ በኋላ ሰው ሆና ማትሆንም ምናምን በሚል ነበር ብዙዎች በቃ ደንበር ላይ ይቀራሉ። ሞተው ተብለው ነው መርዶ የሚነገረው። እና ሪሊ ማለት እኔ የሀናን ነገር ሳስብ ስንቶች በቃ በእነዚህ አፋኞች በእነዚህ ሰዎች እጅ ገብተው ምናልባት ታፍነው እስከዛሬ ተቀምጠው ሊሆን ይችላል የሚል ነገር እንዳስብ ነው ያደረገኝ። የእውነቴን ነው የምላችሁ። የሀናን እጣ ፈንታ የደረሳቸው ብዙዎች ሊኖሩ እንደሚችሉ 100% እርግጠኛ መሆን ይቻላል። ለምን መሰላችሁ? ሀናም እኮ እንደው ዝም ብሎ ሶሻል ሚዲያ ላይ ተጠቃሚ ስለሆነች ማህበራዊ ሚዲያ ተጠቃሚ ስለሆነች ቲክቶክ ላይ የምትታወቅ ስለሆነች እንጂ ቲክቶክ ላይ ባትታወቅ ኖሮ ሶሻል ሚዲያ ላይ ተጠቃሚ ባትሆን ማህበራዊ ሚዲያ ላይ ተጠቃሚ ባትሆን ኖሮ እስከዛሬ ምንም ፍንጭም አይገኝም ነበር። በቃ እንደዛ ብሎ ተደባብሶም ይቀር ነበር። ማህበራዊ ሚዲያ ተጠቃሚ መሆኗና ቲክቶክ ተጠቃሚ መሆኗ ግን በብዙዎች ዘንድ ጥያቄ እንዲፈጥር አደረገ እና ደግሞ ፍንጮች ከመውጣታቸው አንፃርም ተያይዞ አንዳንድ በጎ እህት ወንድሞቻችን ደግሞ ይሄንን ነገር ድምጽ መሆን ሲጀምሩ አንድ ባንድ መረጃዎችን እየወጣ እየሄደ እንደምታዩት ስለ ስራቸው ነው የምነግራችሁ። እሺ ቀጥይ። ሁለቱም ወንድም ተማማች ናቸው። በጣም አውሬ ናቸው። እኔ በእነሱ ነው የመጣሁት በቅርብ። እዛ ምን ይደረጋል እነሱ ወሽ ላይ እንዴ አንተ ቀርጻህ ላክልኝ፣ እኔ ማየት እፈልጋለሁ። ልጁ አድጎ እናትህ በበረሃ ስትሄድ ነው የሞተችው ብዬ ለማስረዳት ቪዲዮውን እፈልጋለሁ ብለህ ለምን አልጠየቅም? መጀመሪያ አዳምጥ። እሺ ቀጥል። እያወራሁ እኮ ነው። ትክክል እኮ ነው የማወራህ ማለት ነው። ቃል በቃል ነው እያወራህ። እሺ ከዛ እንደዛ ሲል ከዛ በማግስቱ ደግሞ ቀራጭ ይባል አሁንማ መቃብር አልከፍትም ይሸታል አለ። ተክላይ ይሸታል ሲል በቃኛ በጎን ማፈላለግ ጀመርን። እንግዲህ በውስጥም ያወራኋችሁ ምናልባት ላይ ዱንያ ባልየው ነው አይደለ? ቪዲዮ ክፈት፣ ቪዲዮ አስከፍተው ባለ ስልኩን። ዱንያ ቪዲዮ ክፈት በል። ይኸውልህ ክፈት፣ ቪዲዮ ክፈት። ስማ ቪዲዮ ክፈት።
የሸዋው ይከፈትልሃል። መጀመሪያ አንተ ተረጋጋ። ምንድነው እንደዚህ ሆነ? በስነ ስርዓት ተረጋጉ። አሁን ያለበት ሁኔታ ብታይ ማለት ነው። ሲጀመር ሁሉም እዚህ ጋር የማታውቀውን የማትደረገውን ነገር ነው የምትለው። የማታውቀውን አይደለም። ይሄ ውስብስብ ያለ ነገር ነው። በግልጽ እንዲያስረዳ ነው የምንፈልገው። በግልጽ እንዲያስረዳ ነው የምንፈልገው። ታዲያ ከዚህ በላይ ምን ትፈልጋለህ? እየነገርህ አይደል? አንድ ጊዜ ይሄ ልጅ ማን ያመጣው? ባልየው መሆኑን በምን እንወቅ? ባልየው ነው። ይኸው ትክክለኛ ባልየው ነው። በለጠው ሰለሞን ብትል ማለት ነው። እኛ እኮ ለማወቅ ያክል ነው ወንድሜ። እኛ አንተ ላይ ጫና እያደረግን ብዙ ነገር እያየን ነው። ልጅቱ የሚዲያ ሰው አይደለም። የቲክቶክ አፕሊኬሽኑ እንኳን የለውም ማለት ነው። ለማሳየት ብቻ አንድ ሰከንድ ባሏ መሆኑን ለማረጋገጥ ነው። ሄሎ ዋርኒንግ አለው። ግን ዋርኒንግ ሰጠኝ። እንትን በሉ ኮፕሊንግ አድርጉልን። ሪፖርት እያደረጉ ነው። በቃ ቪዲዮውን አጥፋው። ፎቶን ስላየውን እኔ ፎቶ ስላለኝ ነው። በቃ አጥፋው። አወኩት፣ አይቼዋለሁ። አጥፋው። አንተ ይኸውልህ የሸዋው ስትጠይቅ ቀስ ብለህ ጠይቀው። እሺ በማርያም ማለት ለማረጋጋት ነው። በስነ ስርዓት ጠይቀው። ጎበዝ ከቤተሰብ በላይ አንድ ነገር መሲቆኝ ከባል ወይንም ከቤተሰብ በላይ ነን አይደለንም። እኛ ከሁሉም በታች ነን። የነሱ ሳያው አንዴ ላስረዳው። ልጅ ለማሳቀቅ ፈልጌ አይደለም። እሷን እኛ ይሄ ነገር እንዳይወጣ እየመጡ በፌክ አካውንት የሚያድበሰብሱ ሰዎች አሉ። ልጁን ለማረጋገጥ ነው። ዱንያ ገብቷል። እስከሚጨርስ እኮ አሁን ልነግርህ ነው ያለውን ታሪክ። ቀስ ብለህ አስረዳ። ተረጋግተህ ከኛ በላይ እኛ ካንተ በታች ነን። ሰያዩ ልጅዮ መጥቶ እንዲያስረዳ የጠየቅነው እኛ ነን አይደለ? ስንጠይቅ ከሱም አንደበት ተረጋግተን እንድንሰማ የሸዋው የምትጠይቀው ጥያቄ ትክክለኛ ጥያቄ ነው፣ ግን በተረጋጋ መንፈስ ጠይቀው። ላይክ ስሜታዊ ሆነ ያለውን ነገር እኔ እኮ በትክክል ነው እየነገርኩት። ተጀምሮ እስከሚጨርስ እኮ የምነግርህ አሁን ማለት ነው። አሁን ያቆምኩልህ ቪዲዮ ቀረጣው ላይ ነው ያቆምኩልህ። ይሸታል አንቀርጥም አሉ። ከዛ ማፈላለግ ጀመርን። ሁሉም ሰው እያፈላለገ ነበር፣ ያው ቤተሰብ ማለት ነው። እሺ ይሉና ያፈገፍጋሉ። መጨረሻ ላይ እኔ ሄዳለሁ ብዬ ተነሳሁ። ተወዲያ ማለት ነው ትፈሩ። እንግዲህ ሄዳለሁ ብዬ ተነሳ። ተዛ እናቱንም አባቱንም እንዴት ያጣል? እንግዲህ ያው አባስየው እንደዛ አሉኝ። ኦኬ ልጁም ማለት ነው እኔን ነው። እሱን አንተ ተቀመጥ ብዬዋለሁ። እሱ የቃማ ስላለው እዛ ቦታ ላይ እኔ እንትን እንዳይል እኔ ራሴ ልሂድ ብያለሁ። እሱ ብሎ ነበረ ልጅቱ ወንድሟ ማለት ነው። አይዋ ወንድምየው ሄዳለሁ ሲል እሱ ደግሞ የቃማ ስላለው እኔ የቃማ የለኝም። አንተ አትሄድም፣ ተሄዱ እኔ ነኝ የሚሄደው አልኩኝ። ኦኬ ከዛ እንደገና አባትየው አስገዘቱኝ። ከዛ ሁለቱንም እንዴት ነው እኔ ለማሰጠዋለሁ ልጃችሁን? ኦኬ ሆናል ለአንተ እንኳን እንዳስረክብህ አንተ እንኳን በሰላም መኖር አለ። እንግዲህ እናቱ ነገር ይሄው ተሆነ ምንም ማድረግ አይቻልም ብለው አሉኝ። ኦኬ አሁንም የቪዲዮ ነገር ደግሞ ትጠራ እንደገና ይወበችም በጣም ትናደዳለህ። ሰው ያፈገፍግብህ እሺ እንቀጥላለን ብለው ከዛ አሁንም ደግሞ ትነሳ ይሄ ነገርማ በቃ ወይ መሄዱ አይቀርም ብለው ፈርተው እነሱ ተዛ አስማንተን አሉን፣ አስገዘቱን ሁለታችንንም። አባቷ ማለት ነው። አዎ እንግዲህ ወዲያ እዛ ደውላችሁ ተደላላውም ጋር ተማንኛውም ጋር እንትን ብትሉ ያው በቃ ብለው እንትን አሉ። ኦኬ ተዛኛ አርፈው ተቀመጡን። በቃ ቁጭ አለን። ብዙ ነገር ይባላል። እያረርሁ ነው የተቀመጥኩት፣ ምክንያቱም ያ ነገር ስላለ ከኋላ። ኦኬ ምን ማድረግ ይቻላል? እንደዚህ ብዬ እንዳልናገር ደግሞ አሁን ራሱ ይሄ ወንድምየዋ ነው እንግዲህ እንዲያስረዱ ያደረጋቸው። አዎ እኛ አሁን አንተን ጫና ልናደርግብህ ወይም ልናሸማቅቅህ ወይም ብቻ የሆነ ነገር ልናደርግህ አይደለም። እሺ ወንድሜ፣ እኛ አሁን ቪዲዮም ክፈት ያልኩ ለማረጋገጥ ነው። ገብቷል? ከተረዳህ ችግር የለም። እንኳን ቪዲዮ ሌላም ነገር ቢቻል በጥሩ በመጥፎ እንዳታይብኝ ነው። ገብቷል? እንደዚህ አንተንም ለማሳቀቅ ፈልጌ አይደለም። ገብቷል? የልጅቷ እውነት መውጣት ስላለበት ነው። ለዛ ነው ብዙ ሰዎች ደላሎቹ በሚልኳቸው በጣም ብዙ ሰዎች ፌክ አካውንት እየመጡ እኛ ጋር የሚሰጡት መረጃ አለ፣ ነገሩን ለማደባበስ ማለት ነው። ገብቷል? የተለያየ መረጃ። ለዛ ነው ለማጣራት አጥርተን ለመሄድ ነው። ስለዚህ አሁን እናንተ ልጅቷ አለች ብላችሁ የምትጠረጥሩት እነ ተክላይ ጋር ነው፣ ከተክላይ ያለው ደላላ ጋር ነው ብለህ የምታስበው አንተ ውስጥህ የሚያስበው
እነ ተክላይ ጋር እዛ እኮ ቤተሰብም እኮ ብዙ ነገር እኮ ሄደናል እኛ። አሁን ይሄ ነገር ወጥቶ ነው እንጂ ማለት ነው። ኦኬ አለች የሚባል ነገር ሲሰማ እሺ ያቀራርጡ የሚቀርጥ ሰው ካለ ብር እንከፍላለን። ፎቶዋን ብቻ እንዲሁ ድምጧን ብቻ አሰምተው ራሱ ችግር የለም ያስቀምጡ ነው ያስቀምጧት ብለናል እኛ ማለት ነው። ኦኬ የተክላይ ቤተሰብ ጋር ሄዳችኋል? የተክላይ ቤተሰብ ታውቋል? ቤተሰብ ታይሆን እሱ ተክላይን የሚያው እዛ የሚተዋወቁ በሰው ኦኬ ነው እዛ ማለት ነው። ኢትዮጵያ አላማጣ ድረስ እንግዲህ ሄደዋል። ኦኬ አላማጣ ተክላይን የሚያውቁት ሰዎች አሉ? በዛው የተክላይን የሚያውቁት ሰዎች ተክላይ ወደ አጋሜ ገባ ይላል አሉ። በሰው አሁን ተክላይ አሁን ሰው አላቸው እዛ ኦኬ ድንበር ያሉት ትግሪዎቹ እነሱ ናቸው ተክላይን ያገናኙት። ኦኬ ከዛ እንደዛ ተብሎ በብር ምናምን ለማስወጣትም ችግር የለውም። ልጅቷን ያሰሙ ቀጠሮ ይይዛሉ ያፈርሳሉ ለሳምንት። እንግዲህ አሁን አንተ ለዛሬ ሳምንት ጠብቅ ተብለህ አመት በለው በቃ አይደርስልህም። እነ ተክላይ ናቸው የሚያፈርሱት? አዎ እዚህ ያሉት ድንበር ያሉት ናቸው። ስለዚህ ማለት ነው ልጅቷ በህይወት እንዳለች ይሄም አንድ ማረጋገጫ ነው። ስድስተኛ ማረጋገጫ ገብቷል። አለች በህይወት አለች ይላሉ። እኛ ደግሞ ድምጧን ብቻ እንዲያሰሙን ነው በቃ ያገናኟችኋል። በቃ የዛሬ ሳምንት ቀጥረውናል። ስለዚህ እዚህ ጋር ቀጥል እያሉ እኛ ደግሞ ያ ሳምንት ዞሯን የጓጓሰው አንድ ሳምንት ያው አመስ በለው አልደርስ ሲለን ስልካችሁ አልሰራ ይላሉ። ደግሞ እንደገና ተመልከት። እዚህ ጋር ደግሞ ወደኋላ ልመልስህና ተክላይና ይመች ምን ያክል እንደሚተዋወቁና ምን ያክል አብረው እንደሚሰሩ ታውቃለህ ወይስ ወንድሟ ያውቃል? ወንድምየው ሊያውቅ ይችላል። ምክንያቱም አዲስ ነው የመጣው እሱ። ኦኬ አንተ ከሰውም ከምንም ስትሰማ ያለውን ነገር ስታጣራ ስሰማ አሁን እነሱ ጋር ቢያንስ ከ10 ዓመት ያላነሰ ነው አብሮ የሚሰራው። እንደዚህ እንደሰማሁት ለሃና አባት ምንድን ነው ያለው ይመች ስለ ተክሌና ስለሱ ጓደኝነት? ያማ እኔም ላውድ ላይ ተደርጎ ሰምቻለሁ። እኔ ምንድን ነው ያለው? መወለድ ቋንቋ ነው ከወንድም በላይ እንደሆነ ነው ያስረዳው ማለት ነው። አንተ ስገምት ተክሌ ለይመች ይኸውልህ ተክሌ ለይመች ከወንድም በላይ እንደሆነ መወለድ ቋንቋ እንደሆነ ስለዚህ እሱ ያለውን እውነት ነው ብላችሁ እንድትቀበሉ ብሎ ለአባቷ እንደተናገረ ተመልከቱ። ትላንት ግን አላቀውም ነበር ያለን። ትላንት ያላችሁ አላችሁ ልጅቷ በህይወት እንዳለች ስድስተኛ ማረጋገጫ አግኝተናል። ዱንያ ይኸውልህ ምን አለ መሰለህ አንተ ይሄ ከይመችና ከትግሬው ደላላ ጋር ጸብ ያላቸው ይመስልሃል? በብር የተጣሉ ወይ መደራደሪያ ይዘዋት ነው ወይስ ልጅቷን በምን ምክንያት ያገቷት ነው? አሁን ጭምጭምታ ምናምን ጥያቄ እንዳይደራረብበት ትጠይቀዋለህ። እኔ ልጨርስና ትጠይቀዋለህ። ቆይ ጥያቄ አይደለም አንድ ጊዜ አንድ ጊዜ ወንድሜ አንድ ጊዜ ይኸውልህ ሰያ እንድሪስ ማሩ በደንብ ጠይቆ አሁን በውስጥ በጣም የሚቀርባት እህቴና እንድሪስ ማሩ ጋር ያለች እህቴ አሁን ደውላልኝ ሪከርድ አድርጋልኝ። እንድሪስ ማሩ በደንብ ሄዶ ደውሎ አረጋግጦ ካሁን በፊትም ከእንደነዚህ አይነት ሰዎች ጋር ያወጣቸው ሰዎች አሉ እየተባለ ነው። እንድሪስ ማሩ እዚህ ቤት ገስት ልኮ አላስገባ ብለውት በቤቱ ከፍቷል አሉ። አሁንም ድጋሚ ማለት ነው። ገባህ አይደለ? መረጃ ትክክለኛ መረጃ አለው ያሉትም ነገር አለ እየተባለ ነው። እንድሪስ ማሩ ሲመጣ አንደኛ እንድሪስ ማሩን አውርቼዋለሁ አሁን በስልክ መረጃው በሶሻል ሚዲያ የሚወጣ አይደለም። መረጃ የሚሰጡኝ አካል ስላሉ በሶሻል ሚዲያ ብዙም ጉዳዩ ሳይጨረስ የሚወጣ አይደለም ብሎ አውርተን ነው ካለ ወደ እኔ ቤት እንዲመጣ ብየዋለሁኝ። ከመጣ ይምጣ። ቅድም አሁን ከአንድ ሰዓት በፊት በጣም በረጅም ሰዓት አውርተናል እኔ እና እሱ። መረጃ ካለ እና ቶሎ ብየዋለሁ። መረጃው ግን ገና እዛ ያሉ ወይንም እዛ ያሉት ሰዎች እንዳይጎዱ ይሁን አላውቅም። መረጃ የሚሰጡት ኦኬ ሶሻል ሚዲያ የሚወጣ አይደለም ነው አለ። አሁን አጠናቆ ከሆነ ይምጣዙ ምን እዛ አስከፈተው? ጥያቄው ይቀጥል። በዚሁ ጥያቄው እኔ ልቀጥል። ናበሉት መረጃ አለኝ የሚለውን ሰው ናበሉት፣ መጥቶ ይግባ። ናበሉት አሁን ገብቶ ከሆነ ናበሉት። ስለዚህ ዱንያ ቀጥል። ባልየው ምን መሰለ አንተ የምጠረጥረው ምክንያቱም ከ10 ዓመት በላይ ደላሎቹ ሁለቱ ደላሎች ከሰሩ አንዱ የኛ ደላላ ነው ይመች የሚባለው የሀገራችን ልጅ ነው።
እሺ ጥሩ። አሁን አንተ እሱ ደወለልህና በቃ ጥሩ ነገር አልተፈጠረም ሞታለች አለ ነገረህ ሲልህ አንተ ሞታለች ሲልህ እንዴት አመንከው? ምን ማስረጃ? አንድ ጊዜ ሳሪ ቪዲዮ ያለ የቀረጸ ልጅ አለ እያሉ ነው ከታች። አሁን ይምጡ ወንድሜ ነኝ የጀግና ምን ይሄ አስገባቸው አስገባኝ ብሏል። የት አለ? ዝም ብለው ነው እኮ ምን እንደሚል ይመች ሊመጣ ነው። ምን እንደሚል አስገባው። ጥሩ እኔ ታች ሊሆን ለሰያ والله እሺ የት ነው መጀመሪያ? እስቲ 4 ቁጥር ጻፍ። ወንድሜ ነኝ ጀግና ምን ጻፍ። ምን እንደ ቅድምን ያስገባው ያልኩህ ልጅ ነው። አስገባው። አንዱ ሞዴሬተር መልሰው ሰይድ አስገባው። ሞዴሬተር አንስተህ አስገባዋለሁ። ዛታ ምን እንደሚል አስገባኝ ነው። ደውሎ ነበር ይላል። የት አለ? ምን እንደሚለው አስገባቸው። እንድረስም እንትን አለ። እሺ ማን ነው? የት ነው? ውስጥ ዝም ብለው ነው የሚሆነው። እሺ እኔ ልቀጥል። ሰያ እነሱ እንትን ሳሪ አውሪ። አሁን አንተ ልጅቷን ሞተሽ ብሎ ነገረህ። ከዛ በኋላ አንተ እስከ ባል እስከ ማርዳት ድረስ እስከምትደርስ ድረስ መሞቷን ምንድነው ማስረጃ ብለህ ጠየቅ። ምንድነው? አሁን ለምሳሌ አንድ ሰው ሞተ ሲባል አንተ ነህ የወሰድከው፣ አንተ ነህ ያገናኘኸው፣ ወንድሞች ጋር ነው የሄደችው ይቺ ልጅ ሞተች ብሎ ሲነግረህ አንተ ምን ማስረጃ ይዘህ ነው? እንዴት ሞተች? የት አለ ብለህ ጠየቅ። ወንድሜ ማስረጃ ሰጥቶህ? ምንም ማስረጃ የለም። ማስረጃ ምን ብሎ ማስረጃ አልመጣልኝም። ምንም በሰዓቱ እሺ እንዴት ማስረጃ ሞታለች አለኝ። በቃ ካወራሩም ከሁሉም ነገር በቃ አለ የለም ተዘፍዝፏል። ምን ለመናገር በጣም በሽተኛ ነው የሆነው። በማግስቱ ሁሉ እንደንትን ነው የአንድ ሰው አዘንተኛ እንትን ሲል እዚያ ስሜት ነው። ምን ጻፍ ከታች የሆነ ነገር ጻፍ። ገብቶሻል? እንደዚያ ነው። እኔ በዚያ ሰዓት አመጣልኝ የማስረጃ ምናምን ጉዳይ የምትይው ማለት ነው። እሺ ጥሩ። ባለቤቷን ካረዳችሁ በኋላ ባለቤቷ ለመሞቷ ብሎ ሞታለች ብላችሁ ካረዳችሁት በኋላ እንዴት ልወቅ? እንዴት ልመን? እንዴት አሁን ለምሳሌ ሰው ሞተ ሲባል አሁን እኔ ወይኔ አላምንም እስኪ ያሳዩ ምንድን ነው እላለሁ። በእርግጠኝነት እንላለን። ባለቤቷ ሲጠይቅህ ምን አልከው? ያንንማ ቅድም ከሰይድ ጋር እኮ ገና በጊዜ ስናገር ነበረ። ምን አልከው? የተናገርኩት ያው በማግስቱ ውሎ ተዋለ መሰለኝ እንጃ ብቻ ዞሮ ዞሮ በሶስተኛው ቀን ጀምረን ያንን ጉዳይ እየደጋገምን በስልክ እንዲቀረጽ ተባለ። ሳይሳካ ቀረ። ገብቶሻል? በአክሳው ሰው የተባለ ሰው ምሽ ተብሎ ሰው እንዲመጣ ተደርጎ በሰውም ተሞከረ በተናል። ገብቶሻል? እሺ ገባኝ። ያላደረግነው ነገር የለም። እንትን አልተባለም፣ አልተቋጭም። ታዲያ አንተ ምንም ሳይቋጭ ምንም ነገር መረጃ ሳይኖር ወንድሞችን ከእሷ ጋር ልከህ ወንድሞችን ካጠገቧ ፊት እየመሩ ምግብ ይዘን ሂደናል እኛ በ20 ደቂቃ ልዩነት እነሱ ንብሎ ማሳየት ሲቻል ቤተሰብ ሲሆኑ ምንም ማስረጃ ሳትይዝ ለምንድን ነው አሁን ወጥተህ ሞታለች እያልክ የምትናገረው? ኧረ በወጡ ሞታለች ከባው ከነገርኩ የት አለ ማስረጃ? ማስረጃ የት አለ? የት አለ? ይመች የሚባለው የት አለ? ምንድን ነው ያልከው? የት አለ? ጻፍ ለቆ የሆነ ነገር ከታች ጻፍ። ሰያ ተናገር። ሰይድ ተናገርና የሚጠፈልህን ተናገርና ይጣፍ። እሺ አራት ቁጥር ይጣፍ። ከአራት ቁጥር ካልካቸውማ ሁሉም 4 ቁጥር ነው የሚጽፈው ወንድሜ።